ቲጂ ኖዬ እንግዲህ እዚህ ደርሰናል። በቀደም እኔን አስረሽኝ ነበር አይደል? እውነት ነው። አስረሽ አስደንግጠሽ አስበርግገሽ እንደዛ ሁሉ አደናቅፎኝ ለወድቅ ትዝ ይልሻል? እውነት ነው። ይሄ ከርፋፋ አስገባል ድረስ ማለት ነው። ግን እንግዲህ ዛሬ ደግሞ የት እንዳመጣኋት እስቲ አብረን የሆነ ልብ ትርቴ ዷ እያለኝ። ስለዚህ እኔን እንደሸፈንሽኝ አይዞሽ ራመድ በይ። እንዳንቺ የሚያደናቅፍ አይደለም ይሄኛው። ቀስ እስቲ ጠጋ ጂሰስ ምንድነው እሱ? ሊብሬውን ወስጄ ማለት ነው ባንክ አስይዤዋለሁ። ለምን እንዴት እኔ ሚስት ሳታማክረኝ 80 ሚስት በፍጹም ሊሆን አይችልም። በጣም የተለየ ነገር ነው ያዘጋጀሁልሽ። በጣም የተለየ ነገር ሊሆን አይችልም። ቆይ ተረጋጊ። ከኔ ፍቃድማ አውጣ። ቆይ እኮ አስረዳሻለሁ። በጣም ትደሰችበታለሽ። በነገራችን ላይ ቆይ አንድ ነገር ላስረዳሽ። ቆይ አዳምጪኛ። ኧረ ቆይ ቲጂ የሆነ ተረጋጊ። እንዴ አልተደሰትሽም እንዴ? እኔ መኪና ስትሰጪኝ እንደዛ ተደስቼ ቤት አይደለም እንዴ ሳትነግረኝ ቁም ሳጥኗን ትከፍታታለህ? ጥያቄ ለቁም ነገር አይደል እንዴ? ቲጂ የኢትዮጵያ ቢጠይቅልኝ እንዴት ሰጠኝ? በራፉ ላይ ነኝ። ልግባ? ደረሽ? ነው። በቃ ወደ ፓርኪንጉ ግቢና የኔ መኪና ይታይሻል። እመጣለሁ እኔ። ግቢው ግን ፓርኪንግ አለው የለውም እኮ? አለው። ከጀርባው ስትገቢ የኔ መኪና ራሱ ይታይሻል። ከጀርባ ብዙ መኪና፣ የፈራረሱ ቤቶች፣ ጅምር ቤት ምናምን ነገር ነው። እንደዚህ አይነት ዳበጃ ቦታ አለ? አይ ዶንት ኖ እንጃ፣ አይመስለኝም። ኦሬዲ እስኩዝ ሚ የኔ መኪና አላየሽው? አላየኋትም፣ እስካሁን አልገባሁም። በቃ ገባ በይ፣ ወደ ውስጥ ገባ በይ። መጣሁ፣ እኔ እመጣልሻለሁ። በርዶኛል። ጃኬት ዘልኝ። እሺ ጌቴ። ገብቻለሁ፣ ግን ቴዲዬ አላየሁትም። ምንም ነገር የለም። ኮንቲነር ነው የሚታየው። እንዴ ዛፍ ምን ይገለኝ? ኦ ማይ ጋድ እንዴ ፈራለሁ። ለማንኛውም ግን መኪናዬን ላጥራት፣ ከዛ በኋላ ደግሞ ቤቴ ላውልቅ። ለክፉም ለደጉም ስንት ብር አለች? ቀጥሮኝ ጉድ እንዲያደርገኝ ስንት ብር አለች? ነገር እንኳን ብያዝ መታወቂያዬን እንደ ፈቃዴን ይዣለሁ። ታንት ምትበዛ ሸምጥጭ አሁን ከመዋረድ ያሁን እንደተመነ ስልጭ ያስገባችሁ እና እስካሁን አላየሁትም። አላመንኩም። ሰላም ተመልካቾቻችን እንዴት ናችሁ? ቲጂ እየጠበቀችኝ ነው። በጣም ቸኩያለሁ። ሰርፕራይዝ ላረጋት ዛሬ በቃ በጥድፊያ ነው። እናንተ መኪና ወሰድክ ብላችሁ ብዙ ሰው ኮመንት ያደረጋለ በጥሩም በሌላም ነገር። እኔ ደግሞ ዛሬ ምን እንደማደርግላት እንግዲህ እናያለን። እንዴት ተመስገን አለ እንዴ? እንዴት ነህ? ደህና ነህ ሆይ? ቴዲዬስ ምን አለ? ምንም ነገር የለም። ኮንቴነር ውስጥ ነው የሚከተኝ ዛሬ ነው። ቴዲነት ማይ ስዊት አረፈልኩ። በጣም ይቅርታ። ምንድነው ይናልካት? አምሮብሻል። የእውነት እንዴት ነው? አቤት ወደ ሊስት ማለት ይሄ ነው። እሺ እንግባ። አዎ ምንድነው? ጫካ ውስጥ ነው የጠራኸኝ? ጫካ ሆነብሽ እንዴ? ኮንቴነር ያየው ነዝ። እሺ እንዴት ነው ውሎ? ስራ እንዴት ነው? ድካም እንዳየው አይዞሽ። አይ ጠንከር ብለሻል። ንቅት ዛሬ በጣም ምንም ሙሉ ሌሊት እንደዛ አድርሽ። አንተ እንቅልፋም ተኝታ እንዲህ ነው። እንዲህ እኮ ነው አንዲስተኛ አንዱ ያጠነክራል። ስላረፈርኩ ይቅርታዬን ተቀበለሻል። ግን የት ነው የምንሄደው? ቲጂ እንግዲህ እዚህ ደርሰናል። በቀደም እኔን አስረሽኝ ነበር አይደል? እውነት ነው። አስረሽ አስደንግጠሽ አስበርግገሽ እንደዛ ሁሉ አደናቅፎኝ ለወድቅ እዚህ ልሻል።
ይሄ ከርፋፋ አስገባል ድረስ ማለት ነው። እሱን እንነጋገርበታለን። በነገራችን ላይ ማለት ነው እንኳን ደስ አለ ለእኔ በብዛት አልተባልኩ አዝናለሁ። ወንድ ስለሆንኩ ነው። እሷን እንኳን ደስ አለሽ የሚል ብዙ መግለጫ ተሰጥቷል። በእሷ ስም ግን እኔ አመሰግናቸዋለሁ። እኔ ደግሞ እንግዲህ ያው መኪና ላይ ወስድ ነው ተብዬ መኪና ወሰድኩ አይደል? ወስጃለሁ። ግን እንግዲህ ዛሬ ደግሞ የት እንዳመጣኋት እስቲ አብረን ስለዚህ እኔን እንደሸፈንሽኝ ዛሬ እንዲህ አድርጌ ነው የማስገባት። መሄድ ያቅታል እኮ አይዞሽ፣ ራመድ እንዳንቺ የሚያደናቅፍ አይደለም ይሄ። እሺ ቀስ ጠጋ ትንሽ ገባ። በቃኝ። እስር ቤት እንደገባሁት ምንድነው እሱ? ኦ ማይ ጋድ ዋት ኢዝ ዚስ? ምን ይታይሻል እዚህ ጋር? ይሄንንም ማንም እኮ ቤቴ ሰርቼ መብላት እችላለሁ። እራት ብላ ያልከኝ እንግዲህ ይኸውልሽ እንደዚህ የሚያምር ኬክ የት እንዳመጣኋት እንግዲህ እናንተም እያያችሁ ነው። ግን ለምን አይነገረኝም? አይ ከዛ በፊት ግን ማለት ነው ብዙ እንግዲህ ያው መኪናውን ወሰደ፣ ለምን ወሰድክ፣ ለምን አልወሰድክም የሚል ብዙ አጨቃጫቂ ነገር ተፈጥሯል። እውነት ነው። ገብቶሻል አይደለ? አትቀይማቸው፣ ስለሚወዱኝ ነው። እንዴ እኔን የሚወዱኝ ደግሞ አዝነዋላ በተቃራኒ። አይ ለኔ ያላቸው ፍቅር ለየት ያለ፣ ምክንያቱም እኔ ጥሬ ግሬ እዚህ ጋር ስለደረስኩ ይሄ ልጅ መጥቶ ሀብቷን ጥርግርግ ግጥብ ሊያረጋት ነውና እንደገና ደግሞ እንዴት ለወንድ ልጅ መኪና ገዝተሽ ስጫልሽ ብላችሁ ላላችሁኝ ፍቅር እንግዲህ ምን ይደረግ ፎንቃ ነው እንዴ። እኔ ግን በተቃራኒው ማለት ነው የመኪናውን ሊብሬ አንቺ ሳታይ ወስጄዋለሁ። በነገራችን ላይ ኦሪጂናሉን ደብቄዋለሁ ብለሽ ነበር አይደል? አዎ። መኝታ ቤት አገኘሁት። እንዴት አገኘው? ምን ማለት ነው? እኔ ሱጣት ጎሮግራል ማለት ነው። ተረጋጊ። ያደረኩትን ነገር ላስረዳሽ። አገኘሁት፣ በቃ ወሰድኩት። ለቁም ነገር ነው። ተረጂኝ፣ ቆይ አትናደጂ፣ ተረጋጊ። እንዴት ልጆች ምን ታክል ገባው? በቃ ያው ለቁም ነገር ነው እንዴ። ሊብሬውን ወስጄ ማለት ነው ባንክ አስይዤዋለሁ። ለምን? እንዴት እኔ ሚስት ሳታማክረኝ 80 ሚስት በፍጹም ሊሆን አይችልም። በጣም የተለየ ነገር ነው ያዘጋጀሁልሽ። በጣም የተለየ ነገር ሊሆን አይችልም። ቆይ ተረጋጊ። ከኔ ፍቃድ ማውጣት ቆይ እኮ አስረዳሻለሁ። በጣም ትደሰችበታለሽ። በነገራችን ላይ ቆይ አንድ ነገር ላስረዳሽ። ቆይ አዳምጪኛ። ኧረ ቆይ ትጂ፣ የሆነ ተረጋጊ። አንድ ሰው ትዳር ሲይዝ በደንብ የሚያስፈልገው ከመኪና በላይ ምንድን ነበር? ልጆች ሲበዙ ብዙ ነገር ቋሚ ቅርስ ምንድን ነው ከመኪና በላይ? ለምሳሌ እኔ በጣም በቤት ኪራይ ተሰቃይቻለሁ። ቤት ነው ሌላ ነገር ምን አለ? እኔ ደግሞ ያንን ችግርሽን በመረዳት ማለት ነው በሚገርም ሁኔታ ባንክ አስይዤው በቃ በቅናሽ በአሪፍ በሆነ ቅናሽ ማለት ነው 30% ቅናሽ ያለው ቆንጆ ቤት ከዴምሲ ሪል ስቴት ገዝቼልሻለሁ። ሪል ሰርፕራይዝ የሚያደርግሽ እንግዳ ጋብዝልሻለሁ። እስቲ ግን እንዴት ነው አንተ ሳትነግረኝ እንዴ? አልተደሰትሽም እንዴ? አይ ከናት እኔ መኪና ሰጭኝ እንደዛ ተደስቼ ቤት አይደለም እንዴ? ሳትነግረኝ ቁም ሳጥኗን ትከፍታታለህ? ጥያቄ ለቁም ነገር አይደል እንዴ? የኢትዮጵያ ቤት ጠይቅልኝ እንዴ? ሳይጠይቀኝ ሳይናገረኝ ለቁም ነገር ነው እንግዲህ። እኔ ቤት ገዝቻለሁ 30% ቅናሽ ነው የገዛሁት። እባክህ እስቲ ወደዚህ ልጋብዝ። ቲጂ እንኳን ደህና መጣሽ። ሰላም ነው? ዛው ይመስላልሽ። በአካል ስላገኘሽ ደስ ብሎኛል። ከዚህ በፊት ካንተራ ጋር ከባለቤትሽ ጋር እንዴት ነህ? ሰላም መጣ። እንዴት ነው? እስቲ በደንብ አስረዳልኝ። ልትረዳኝ እንኳን አልቻለችም። ቲጂ በድጋሚ በአካል ስላገኘሽ ደስ ብሎኛል። በአሁኑ ሰዓት ካሉ ጀግኖች ከሚባሉ ሴቶች እንዲሁም ደግሞ ምሳሌ መሆን የምትችይ ሰው ነሽና የእውነት በጣም ነው የምንወድሽ። ዛሬ ወደዚህ ቦታ በባለቤትሽ ምክንያት ስለመጣሽ ደስ ብሎኛል። እንግዲህ የመጣችበትን ዓላማ እስቲ መጀመሪያ ኬካችን እንቁረሳ አይሻልም? ነው ሲቆይ እንዴት አገኘሽው? እስካሁን አልተደሰተችም። አላመንኩም። ያላመንኩበት ምክንያት መኝታ ቤት ሰብሮ ነው ገብቶ ፋይል ያወጣው። ግን ለቁም ነገር ነው ታውቃለህ። ግን እሱን ነገር በእርግጠኝነት ትውጂዋለሽ መጨረሻ ላይ። አይ ነው ባለሽበት ሁኔታ እኔም እረዳሻለሁ። ባለቤትሽ ያው በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ።
በዚህ ሰዓት እንግዲህ መጨረሻ ላይ ወደ ነጥቡ ስትመጪ አልተሸጠም መኪናው አለ ሊብሬውን ብቻ ባንክ አስይዤ ማለት ነው በአንድ ሳምንት ፕሮሰስ ውስጥ ያለኝ እንዴት እኔ ሳላቅ ለተሻለ ነገር ነው ስለሰጠው ነው አይ በስሜ ያዝሮሽ አይደለም አይ ነው ያው እንግዲህ ያለሽበት ሁኔታ በርግጥ ልክ ነሽ ግን መጨረሻ ላይ ስትሰሚ እውነታውን የበለጠውን ስታገኙ ትውጪዋለሽ እስቲ ምን አይነት ቤት ባለ ስንት እንደሆነ ደግሞ ታስረዳን አሪፍ ነው የበለጠ ደስ እንዲል ስንት ካሬ ነው ግን እኔን አላመነች ስለ ቤቱ አውርታ እንዴ እኔ ምንም ዴምሲ ሪል ስቴት እንደሆነ ብቻ ነው የነገርኩት አሁን ነው የነገርኳት አልነገረኝም ምንም ነገር አላወራንም ያው መኪና የማይንቀሳቀስ አሴት ነው ቤት ደግሞ መኪና የሚንቀሳቀስ አሴት ነው ቤት ደግሞ የማይንቀሳቀስ አሴት ነው እንደዚሁ ራሱ ይታወቃል እርግጥ አንቺ መኪናው ላይ ከፈልሽው መስዋዕትነት አንቺ ነሽ የምታውቂው ደግሞ ወደ እውነታው ስትመጪ ደግሞ በሪል ስትሳቢ ደግሞ ወደ ማይንቀሳቀስ አሴት ዘላ ማለት ምድር ላይ እስከኖርን ድረስ ማንኛችንም የምንለፋው ያው ቅድሚያ ቂጤን ነው ለቂጤን መቀመጬን ያለችው አባባል አለና ማረፌን አላባባሉ እንግዲህ ስለዚህ አምነሽበታል ይቅር ብለሽኛል አላልኩ እስቲ ስታይት ወደዋለች ማታ ነው የምናወራው ምናልባት እስቲ እናሳያታ ማየት ማመን እንሂድ ወደዛ ሌው አሳዩ እሺ አዲሶቹ ጥንዶች ወይም ሙሽሮቹ ወይም በጣም ደስ የምትሉት በዚህ ሰዓት መነጋገር አይሆናችሁ ለብዙ ወጣቶች ምሳሌ የምትሆኑ ቲጂ ጀግኒት በአሁን ሰዓት ያሉትን ሴቶች ወክለሽ በጣም ጎበዝ ይሆንሽ ከመጀመሪያው ጀምሮ በጣም ነው ማከብርሽ በጣም ነው የምወድሽ እንኳን ደስ ያላችሁ እንግዲህ በድጋሚ ማለት ካለብኝ ብዙ ሰው በእናንተ እንግዲህ ታዩታላችሁ በጣም ሰው ወዷቸዋል በባለፈው በተፈጠረው እንግዲህ ፋሚሊዎች እናንተ ነው ከዬ እኔ በአካል አግኝቻቸው ዛሬ ይሄው በጣም ደስ ብሎኛል ስላገኘኋቸው ቲጂንም አግኝቻታለሁ ባለቤቷንም ቴዲን እንግዲህ በድጋሚ እንኳን ደስ ያላችሁ ብያቸዋለሁ በጣም ደስ የምትሉ ካፕሎች ናቸው እንግዲህ በባለፈው ያደረግሽው ነገር አለ ቲጂ ለባለቤትሽ እሱን መቼም በጣም አድንቀናል ባለቤትሽ ደግሞ ይሄ ነገር በጣም ከብዶት ዛሬ አንድ ያደረገው ነገር አለ ምናልባት ቀደመም ያው ያላመንሽው ነገር አለ ምናልባት አንቺ የሰራሻቸው ስራዎች አሉ እሱ ደግሞ ያንን እጥፍ አድርጎ ነው እያደረገልሽ ያለውና እሱ ነገር ምንድነው ወደዚህ ስትመጪ ዛሬ መጣሽበት ዴምሲ ሪል ስቴት ነው ዴምሲ ሪል ስቴት ያው በዚህ ሰዓት በብዙ ሶሻል ሚዲያዎች ላይ ተንሰራፋ በጣም ግዙፍ የሆነ ካምፓኒ ወደ 6 የሚደርሱ ሲስተር ካምፓኒዎች አሉት 6 ሲስተር ካምፓኒ ከዚህ በፊት 5ቱ የሚታወቁት ዴምሲ ማርብል ዴምሲ ፋውንዴሽን ዴምሲ ኮንስትራክሽን እና ሌሎች ለምሳሌ ዴምሲ ኮንስትራክሽን የሚባለው ከዚህ በፊት ለ27 ለ28 ዓመት የሚታወቅ ካምፓኒ ነው በመንገድ ስራዎች ላይ የአዋሳ የአዳማ የአርባ ምንጭ መንገዶችን በመስራት ይታወቃል እንዲሁም ደግሞ የዩኒቨርሲቲ ህንጻዎችን ድሬዳዋ ዩኒቨርሲቲ እና ሌሎች ዩኒቨርሲቲዎችን በመስራት ይታወቃል እንዲሁም ከተማ ውስጥ የተለያዩ እድሳቶችን በመስራት ይታወቃል 6 ኪሎ ዩኒቨርሲቲ ማሪታይም ለጋራ አካባቢ እነዚህ ስራዎች ላይ ሲቆይ በሌሎች እህት ኩባንያዎች ማለት ነው አሁን ላይ ደግሞ በሪል ስቴቱ ስድስተኛው በሆነው ሲስተር ካምፓኒው እዚህ ለቡ መብራት ኃይል አካባቢ ወደ 65395 ሜትር ስኩዌር ላይ ያረፈ ኮምፓውንድ የሆነ መንደር ተመሳሳይ ክላስ የሆነ ሰው የሚኖርበት ከተማ እየገነባ ይገኛል ይህ መንደር ወደ 42 የሚደርሱ ቪላዎችና 18 ህንጻዎች አሉ ቪላዎች ያልኳችሁ ተገንብተው የተጠናቀቁ ኦሬዲ ሶልድ አውት ደንበኞች የገዙት ያለቃል ቪላ የለንም ሌሎች አፓርትመንቶች ይኖራሉ እዚሁ ጋር ለሽያጭ አሁን በቅርብ ይወጡ 18 ባለ 25 እና ባለ 30 ወለል አፓርትመንት ሚክስድ ዩዝ ኮምፕሌክስ አፓርትመንት የተባሉ ከታች የንግድ ሱቅ ከላይ መኖር አፓርትመንት የተለያዩ ፋሲሊቲዎች ወደፊቷን ኢትዮጵያ የሚመጥን ለግዠሪ ቅንጡ አፓርትመንቶችን ይዘን መተናል አከፋፈሉን ናም ዲቴል እንመጣለን ወደሱ ሳይት እንመጣለን እሺ አዲሶቹ ካፕሎች እንግዲህ ኮምፓውንዳችን ይሄን ይመስላል ወደ 65395 ሜትር ስኩዌር ላይ የሚያርፈው መንደሩ ይሄ ነው መካከል ላይ ቪላዎች እነዚህ ናቸው ተገንብተው የተጠናቀቁ በቪላዎቹ ግራና ቀኝ የምታዩቸው ሲ ታይፖሎጂ እና ኤ ታይፖሎጂ የተባሉ ባለ 25 እና ባለ 30 ወለል አፓርትመንቶች ይኖራሉ ሁሉም እዚሁ ላይ ወደ 5 የሚደርሱ የመዋኛ ገንዳዎች አሉ እዚሁ ኮምፓውንድ ውስጥ ማለት ነው ይህ ኮምፓውንድ በአጠቃላይ አይታችሁ ከሆነ ከቶፕ ስታዩት በ5 ሞል ከፍለነዋል ምንድነው ከታች የመጡበት የንግድ ሱቅ አለ ቢዝነስ ሴንተር 4000 አባወራ ነው የሚኖረው ለአስፋልት በጣም ቅርብ የሆነ ቦታ ነው ሂልሳይድ የመኖሪያ መንደር ነው የሚባለው ሂልሳይድ ማለት ከፍ ያለ ቦታ ላይ ተራራ አጠገብ ያለ መንደር ማለት ነው በጣም ለግዠሪ የዱባይ ስታንዳርድ ኤክስተርናል ማለት ነው ኢንተርናሉ ደግሞ የቱርክ ዲዛይን ሆነ እጅግ ለግዠሪ የሆነ አፓርትመንት ነው ማለት ነው ይዘን የመጣ ነው ይህ ኮምፓውንድ ይህ ከቶፕ ሲታይ ይሄን ይመስላል እዚህ መካከል ላይ ያንዳንዱን አፓርትመንት ምን አድርገን የገነባ ነው ቤቶቹ በጣም ነው የሚያምሩት እንትን ይኖራቸዋል ኦፕን ዳውን ያንዳንዱ ብሎክ
ቅድም ላይ የንግድ ሱቅ ያልኳችሁ ሞሎቹ እነኚህ ናቸው። ሞል ስታንዳርድ ምናልባት ሀገራችን ላይ ብዙ አልተለመደም። በአጭሩ አንዳንድ 3000 ካሬ ምናምን የሚደርሱ ሞሎች አሉ። ይህ ከ9500 ካሬ በላይ ነው የሚያርፈው አንዱ ሞል ብቻ። ሱቁ ውስጥ ለውስጥ ሰርኩሌት እየተደረገ ነው የሚገበየው። አፓርትመንቶቹን አይታችኋቸው ከሆነ ዱባይ ስታንዳርድ ያልኩበት ምክንያት ምንድነው? የፀሐይ ብርሃን እንዲገባ የዳርክነስ ጥያቄ እንዳስነሳ በሚል ሳቢ ሁሉም ኦፕን ዳውን ይኖራቸዋል ማለት ነው። እጅግ ለግዠሪስ አፓርትመንቶች ናቸው እነዚህ አፓርትመንቶች። ቅድም ላይ ምን ብያቸዋለሁ? መካከሉ ሪክሬሽናል ሴንተር ይኖራል ተብሏል። ይህ ሪክሬሽናል ሴንተር ምን ያካትታል? የመዋኛ ገንዳዎች ይኖሩታል። እዚህ ጋር የምታዩት የመዋኛ ገንዳ ነው። ይህ ጋር ደግሞ ፕሌይግራውንድ አለ። እዚህ ጋር ባስኬትቦል አለ። መካከሉ ወደ 30 ሜትር ጋፕ የሚሆን በዛ ጋፕ ውስጥ የሪክሬሽናል ሴንተር አለ ማለት ነው። ስለዚህ ግቢ ውስጥ የልጆች መጫወቻ፣ ፕሌይግራውንድ፣ ባስኬትቦል፣ የመዋኛ ገንዳ አለ። ቀድም ላይ ከተማ ስል ሁሉንም የሚያሟላ ነው የሚሆነው። እነኛ መዋኛ ገንዳዎች ይህን ይመስላሉ ማለት ነው። ስለዚህ ቤት ሲመረጥ ሲገዛ ምንድነው ወደ መዋኛ ገንዳ ወደ ተራራ ምናምን እየተባለ በዚህ መልኩ ዴምሲ ሪል ስቴት ይህን አፓርትመንት ይዞ መጥተዋል ማለት ነው። ይህን ይመስላል ኮምፓውንዳችን። እንዴት አየሽው? ውዴ ገዛልኝ ማለት ነው። ገዛልሽ በጣም በሚገርም ሁኔታ ማለት ነው። ዮናስ ይዤ ወደ 900,000 አካባቢ ነው የከፈልኩት 8% ማለት ነው። ባለ 3 መኝታ ነው። 3 መኝታ? አዎ 3 መኝታ ነው። በጣም አሪፍ ነው ያለውን ከራሴን ጨምሬ ማለት ነው። ምክንያቱም የቤት ፕላን ስላለኝ ግዴታ ዴምሲ ደግሞ በጣም ምርጥ ነው። አየር ንብረቱ ራሱ በጣም ደስ የሚል ቦታ ነው። እዛ አካባቢ ለቡ አካባቢ በጣም ወዶ ሰፈር ሆድ ክፍያው እንዴት ትችላለህ? ምን ችግር አለ? አንሰራም አንቺ ትሰራለሽ ምን ትሰራለሽ? ያቅተኝ ያው እዚህ ጋር ቲጂ ምናልባት ሪል ስቴት ሲባል ብዙዎቻችን ያስደነግጣል። በ8% ቅድመ ክፍያ ነው። 8% ወደ 900,000 ብር አካባቢ ነው አይከፈልከው ትሄዳይ ወደ 900,000 ብር ከፍሎ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለው ስቶር አለው ላውንደር ያለው የባለ 3 መኝታ የቤት ባለቤት አድርጎሻል ማለት ነው። 8% ወደ 900,000 ብር አካባቢ ከፍሎ ቀሩ እንዴት ነው የሚከፍለው? እንግዲህ ፋሚሊዎች እንዴት አገኛችሁ? ተበቀላታ ልበለው ምናልባት ለቃሉ አጠቃቀም ይቅርታ በእጥፍ አድርጎ ነው እንትን ያደርጋት የተበቀላታ አስቦ ስለነበረ ነው። እንግዲህ ምንድነው በፖዚቲቭ ነገር ነው የተበቀልካት እኮ እሷ በማይንቀሳቀሳት ሴት መጣ በሚንቀሳቀሳት ሴት በመኪና መጣች። አንተ ደግሞ ማንም ሰው በሚመኘው ቋሚ በሚሆነው በቤት አረ እንደዚህ አይነት ባር ከየት ይገኛል? የሆነ እንደዚህ ነው ተመኑ እኔ እንደዚህ ነው እንደምታስቡት አይነት ሰው አይደለም። እንግዲህ የአብርሃምና የሳራ ያድርግላቸው ብለናል። የአብርሃምና የሳራ ጋብቻ ያድርግላቸው ብለናል። ብዙዎቻችን ነው ምኞታችን ነው። እነኚህ ካፕሎች ሁላችንም ማበረታታት አለብን። በነገራችን ላይ አንዳንድ ኮሜንት ሳነብ ምንድነው በልቷት ሊል ነው ምናምን እሱ ምን ትላለህ? አያደርግም ወዴት ይኬዳል ብለህ ሊብሮና ሲዞ ያክል መስዋዕት ከፍሎ ተደብቆ ከኔ ጋር በቃ ከካሜራ ጀርባ ማለት ያደረግነውን እኔ ስለማውቀው በደንብ ስለተከታተልኩት ልቡንን ያውቃሉና እኔ እሱን ወክዬ መናገር እችላለሁ። በጣም ደስ የሚል ባል ነው። የሁላችሁም ሴቶች እኔ ልናገርላችሁ እንደ ቴዳ አይነት ባል ለቲጂ እንደገጠማት ይግጠማችሁ። ያው በእርግጥ ቲጂ እናቃታለን ይገባታል። ፈጣሪ ልቧን አይቶ ነው የሰጣት። ደስ ብሎናል። በጣም ነው የምናመሰግነው። ሁላችሁም ዴምሲ ተመዝገቡ። በየትኛውም ዓለም የምትገኙ ኢትዮጵያውያን በሙሉ ቀጣይ ማረፊያችሁ አዲስ አበባ ላይ ስለሆነ ማለት ነው ግዴታ ዴምሲ። ስለዚህ የገዛችሁ ቤት ፍሎር ፕላን የገዛችሁ ቤት ፍሎር ፕላን ላሳያት። እንዲሁም ደግሞ አሳሰበኝ ነገር አለና ምንድነው ያሳሰበሽ? መጫወቻ ቦታ አለው ወይ? አንዳንድ ቦታ ላይ የልጆች መጫወቻ የለምና ይሄ ነገር አስበበን ይገባ። አዎ ከተማ ያሳየን ነበር መጫወቻ ቦታ አለ። እሷ ደንግጣ ስለነበር በደንብ አላስታ ቴዳ ነው በደንብ ጥራ አድርጎ ያየው በጣም ያን ሁሉ ግን ስላልተረጋጋች ነው። እስቲ ያሳይ። እንግዲህ ምንድነው ይሄ ምናልባት የመሀል ይሄ በህንጻና በህንጻ መካከል አድማጮች ታዩታላችሁ ወደ 30 ሜትር ጋፕ አለው በህንጻና በህንጻ መካከል። በዛ ውስጥ ምን ፋሲሊቲዎች አሉ? የልጆች መጫወቻ፣ ባስኬትቦል፣ ፕሌይግራውንድ፣ መዋኛ ገንዳ ወደ በህንጻና በህንጻ መካከል እነዛ ነገሮች አሉ። ሌላ ኮምፓውንድ ስለሆነ ከጀርባ ደግሞ ቤቶቹን በደንብ አይተሻቸው ከሆነ ሁሉም ቤቶች ቴራስ ወይም ሰገነት አላቸው። እነዚህ ቴራስ እነዚህ ሰገነቶች ጥቅማቸው ምንድነው? ለሀዘን ጊዜ ሊሆን ይችላል፣ ለደስታ ጊዜ ፕሮግራም ይዘጋጅባቸው። ለምሳሌ ሀዘን ጊዜ ለቅሶ ሲኖር፣ የደስታ ሲኖር ደስታ ሲባል ለሰርግ ፕሮግራም ይዘጋጅባቸው። ከላይ ቴራስ ናቸው፣ ሰገነት ናቸው። ሌላ ኮምፓውንድ ውስጥ ግቢ ሰፊ የሆነ የባህል አዳራሽ አለ። ሌላኛው ለእያንዳንዱ አባወራ የሚሆን ከምድር በታች 5 ቤዝመንት አለ። ሁሉም በቂ የሆነ የመኪና ማቆሚያ እንዲኖረው በሚል ሳቢ ለመኪናቸው አራት መኪና ስላለ የመኪናቸው አይ አራቱማ ሁለቱማ ኤሌክትሪክ ነው የሚሆነው። እኔ ተናግሬያለሁ። ፓወርሽን ዳፍንሽ ታጣጣና ከዛ የእንጨቴ ነገርስ
በጣም ወዳለኝ በየቀኑ ሳጭስ እንዳይቃወሙ ቲጂ ይገባሻል እኮ ይገባሻል። እና የገዛቻ ፍሎር ፕላን ምን ፋሲሊቲ እንዳለው አንዴ ላሳያት ውስጡ ስትገቡ። እሺ እስካሁን ያየነው በ3 ዳይሜንሽናል፣ አሁን ደግሞ በ2ዲ ምን ይመስላል የሚለውን ያንዳንዳቸው የገዛሻቸው ቤቶች ምን አይነት ባለቤት የገዛልሽ ቤት ውዱ ባለቤትሽ እውነት ውዱ የሚለው ይገባዋል። እሱ ውዱ ሲባል ነው የምሰማው ዛሬ አይቻለሁ። እና እሱ የገዛልሽ ቤት ምንድነው በደንብ አይቶታል። ዴሚሲ መርጦ ስለመጣ ከልብ በድጋሚ እናመሰግናለን። እያንዳንዱ ብሎክ 5 ሊፍት አለው። 4 ፓሴንጀር ሊፍት እና 1 ሰርቪስ ሊፍት። ፓሴንጀር 4 የሰውና 1 ደግሞ የዕቃ ሊፍት። 4ቱ የሰው ሊፍቶች 2 3 4 ሊፍቶች አሉ። ከ25 እስከ 28 ሰው መያዝ የሚችሉ የፓሴንጀር ሊፍት። አንድ ሄጋ የዕቃ ሊፍት አለ። ይህ የዕቃ ሊፍት እስከ 3.3 ሌንግዝ ያለው ዕቃ ፓክ ማድረግ የሚችል ጀስት ሶፋ፣ አልጋ የመሳሰሉትን። ስለዚህ ሶፋ እና አልጋ ሰውና ዕቃ አንድ ላይ ፓክ አይደረግም ማለት ነው እኛ ዴሚሲ ሪል ስቴት ላይ። ስለዚህ በፍሎር 5 ሊፍቶች አሉ ማለት ነው። ሌላኛው በፍሎሩ ግራና ቀኝ 2 ደረጃዎች ይኖሩናል። የቆሻሻ ማስወገጃዎች ጋርቤጅ ሹተር፣ የደረቅም የእርጥብም፣ የአደጋ ጊዜ መውጫ። የአደጋ ጊዜ መውጫችን ዲዛይን የተደረገው የወደፊቷን ኢትዮጵያ የሚመጠን ፕሬሸራይዝድ ኮምፕረስድ በሆነ መልኩ የሚሰራ ማለት ነው። ጀስት ከዚህ በፊት የአደጋ ጊዜ መውጫ የምናውቀው በደረጃ ነው ሮጠን የምናመጣው። ይሄ ጀስት ዲዛይን የተደረገው እንደ ሊፍት ነው። ታች ስናደርገው የፈለግንበት ቦታ ሹት የሚያደርገን ፋየር ስኬፕ በፍሎር እነዚህ ነገሮች አሉ ማለት ነው። ስለዚህ እስካሁን በእያንዳንዱ ፍሎር ላይ 5 ሊፍት፣ 2 ደረጃ፣ 2 ጋርቤጅ ሹተሮች እንዲሁም የአደጋ ጊዜ መውጫ ይኖራል ማለት ነው። ከዚህ ውስጥ ይሄ በፍሎር ላይ የሚገኘው ነው። ሶ የአንቺ ቤት ምን ይመስላል የሚለው ደግሞ ልክ እንደገባሽ የሰራተኛ ክፍል ታገኛለሽ። እዚህ ጋር ኪችኑን ታገኛለሽ። ከፊት ሳሎን ይገኛል። እዚህ ጋር ማስተር ቤድሩምሽ አለ። በዚህ በኩል ደግሞ 2 መኝታ ቤቶች ይኖራሉ ማለት ነው። ዲዛይናችን የቱርክ ዲዛይን ኢስላሚክ ስትራክቸር ይባላል። ለምን አለው? እያንዳንዱ ቤት አይተሻቸው ከሆነ ግድግዳ ሼር አድርጉ አፓርትመንት ተባሉ እንጂ ቪላ ታይፕ አፓርትመንቶች ናቸው ማለት ነው። ብዙ ጊዜ ሀገራችን ላይ እኛ የምናውቀው ኮንዶሚኒየም ሊሆን ይችላል አፓርትመንት ግድግዳ ሼር ያደርጋሉ። ግድግዳ ሼር በሚያደርጉበት ጊዜ የኔ ቤትና የዛኛው ቤት ምን ሊያደርግ ይችላል? ድምጽ ልንረባብሽ እንችላለን። እዚህ ጋር ግን ግድግዳ ሼር የማያደርግ ነገር በየመካከሉ ኦፕን ዳውን አለ። ይሄ ደግሞ ምንድነው ጥቅሙ? የኔ ቤት ዳርክነስ አይኖረውም፣ ላይት አለ ኤኒ ታይም። ከሰንበዲ ጋር አልጋጭም። ፊት ለፊቴ ይሄ ጋር ሰፊ የሆነ ስፓት አለ። እዚህ ስፓት ላይ ከማንም አልገናኝም። ሁሉም በየፊት ለፊቱ ነው ወደ ሊፍት የሚጠቀመው ደረጃ የሚጠቀመው። ሰው ቤታችን ይህን ይመስላል ማለት ነው። በጣም ነው የምናመሰግነው። በጣም ቲጂ አመንሽ አሁን ማሳመኛውን ደግሞ የክፍለ ከተማውን ውል አምጣው። በስምሽ ተሰርቶ በንፋስ ስልክ ላፍቶ ክፍለ ከተማ መካኝ የተዘጋጀ ውል ባለ 17 አንቀጽ ባለ 15 ፔጅ ያለው 2 አይነት አግሪመንት አለ። እሱን አግሪመንት እንግዲህ ስሟን ስታዩ መታወቂያዋን ስታዩ ታምነዋለች ማለት ነው። ፋሚሊዎች እንዴት ነው አጓጓሚ ነገር? እስቲ በዛው እንኳን ደስ ያለሽ ትበሏት። በድጋሚ እንኳን ደስ ያለሽ። ከኔ ልጀምር። እንኳን ደስ አለሽ። አንተማ ይኔ ላምጣ ውሉን ላምጣ። አይው እንግዲህ ኮንትራታችሁ እዚህ ጋር ነው ወይስ ወደዛ ኬኩን እየቆረስን ይሻለናል? እንችላለን። ኬኩን እየቆረስን እናሳያት። እሺ አሁን ኬኩን እንቁረሰው ወይስ ከፈረመች በኋላ? አይት ይሻላል። መጀመሪያ ልፈር። እንግዲህ ቲጂ እስካሁን በያው ወደ ማመን ደረጃ ብትደርሽም እንግዲህ አሁን ደግሞ የበለጠ ስምሽን ስታዩና መታወቂያሽን ስታይ የበለጠ ታምኛለሽ። ይሄው እንግዲህ የመጀመሪያው አንቀጽ ላይ የዴሚሲ አድራሻ ነው። ሁለተኛው አንቀጽ ይሄ ሁለተኛው የመጀመሪያው አንቀጽ ሆኖ ሁለተኛ ላይ ስንታየው ብዙነህና የቴዎድሮስ ከበደ የቤት ባለቤት መሆናችን የሚያሳይ ይሄው እዚህ ጋር የሁለታችሁም ስም አለ። ቴዎድሮስ ከበደና ስንታየው ብዙነህ። ይሄ ጋር አለ የቤት ቁጥራችሁ። ይሄ ጋር ይሄው ባለ 3 መኝታ መሆኑ ይሄ ጋር ያሳያል። ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለው ስቶር ያለው ላውንደሪ ያለው። እዚህ መጨረሻ አካባቢ ደግሞ የት ጋር ነው? ይሄ ጋር የባንክ አታችመንት ተደርጎላችኋል። ዊዝ ባንክ ሎን ያመቻችላችሁ። ያው ምክንያቱም ዴሚሲ ሪል ስቴት የብዙ ሰው ምርጫ ነው። የቅድሙ ጥያቄ ተመለሰ ማለት ነው። ባንክ ስለሆነ አያሳስብም። በየወሩ አዎ እንዴት ነው? ምናልባት ያው መረዳት አለባት። 60% ነው የባንክ ነው ያደረግነው፣ 40% ደግሞ
ራሳችሁ ነው የምትከፍሉት ማለት ነው። ቀሪውን 40% ያው በ3 ዙር ከ3 እስከ 4 ዓመት ባለው ጊዜ ውስጥ ዘንድ የዛን ጊዜ ቤት ውስጥ ትረከባላችሁ። ቤታችሁ ከተረከባችሁ በኋላ ከፈለጋችሁ እየኖራችሁ ከፈለጋችሁ ያከራያችሁ 60%ቱን ለባንክ እስከ 20 ዓመት ባለው ጊዜ ውስጥ ይመቻቻል ማለት ነው። እንዴት ነው? 20 ዓመት እስከ 20 ዓመት 60%. ያ ማከራየት ያው ኮምፓውንድ ነው፣ በጣም ለግዠሪ ነው። ቅድም አይተሽዋል። ይህ ኮምፓውንድ በዶላር ነው የሚከራየው። ክላስ የሆነ ሰው ነው የሚኖርበት። ይሄን በዶላር አከራይተን እኛ ደግሞ ዱባይ ሌላ ዶላር ታረጉታላችሁ፣ ያደርግላችኋል። በዚህ ልባችሁ በዚህ ቀን አስተሳሰባችሁ ያደርግላችኋል ማለት ነው። ዲዛይናችንም የቱርክ ዲዛይን ስለሆነ በዛ ወደ ቱርክ ትሄዳላችሁ ማለት ነው። ስለዚህ ይህን ይመስላል ቤቶቻችን። ያው እንግዲህ ብዙዎቻችሁ ያው ዴምሲ ሪል ስቴት ታውቁታላችሁ። እንደዚህ አይነት ወጣቶችን በማበረታታት ይታወቃል፣ በመደገፍ ይታወቃል። ከዚህ በፊት ብዙ ጊዜ አይታችኋል። በቃ ብዙዎችን በመደገፍ ነው የሚታወቀው። የወደቁ ሰዎችን ሲያነሳ፣ ለወደቁ ሰዎች የቤት ባለቤት ሲያደርግ ያው ቴዳም ያንን አይቶ ነው የዚህን የዴምሲ ሪል ስቴት በጎ አድራጎቶች ተመልክቶ ነው እኛ ዴምሲ ሪል ስቴት መርጦ ለባለቤቱ ዛሬ ሰርፕራይዝ ያደረጋት የባለ 3 መኝታ። አሁንም ዴምሲ ሪል ስቴት ላይ ቤት የመግዛት ፍላጎት ያላችሁ ብዙዎቻችሁ ምናልባት ያልሰማችሁ ልትኖሩ ብዙዎቻችሁ እንደገዛችሁ እናውቃለን። አሁንም የመግዛት ሀሳብ ካላችሁ በቴዲና በቲጂ እነሱን ብላችሁ የምትመጡ ሰዎች እነዚህን ወጣቶች ለማበረታታት በቃ የእውነት በዛት ታውቁታላችሁ ትዳር ምን እንደሚመስል ማለት ነው። ለሌላውም ትምህርት እንዲሆኑ በሚል ሳቢ ዴምሲ ሪል ስቴት የተለመደውን ድጋፍ አድርጓል ማለት ነው። በጣም ያው በመርዳት በቢሊዮን የሚንቀሳቀስ ካምፓኒ ነው፣ ላይጎዳው ይችላል። ሰው አሁንም በነቴዳ ስም በነቲጂዬ ስም ለሚመጣ 30% ዲስካውንት አድርገን ለጥቂት ቤቶች ብቻ በቁጥር አስቀምጠናል። ተነጋግረን ለ15 ቤቶች ብቻ ዲስካውንት ተደርጓል። ስለዚህ 15 ቤት እስከሚሞላ ድረስ ብቻ ነው የምናስተናግዳቸው ማለት ነው። ስለዚህ ይህ በጣም ትልቅ ዲስካውንት ለ15 ቤቶች ብቻ ዋጋቸው ባለ 1 መኝታ በ431 ሺህ ብር ቅድመ ክፍያ ብቻ፣ ባለ 2 መኝታ በ619 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ ከ870 ሺህ ብር ቅድመ ክፍያ ጀምሯል። ያው ቴዲ የመረጠው ካሬ ከፍ ያለ ስለሆነ በ900 ሺህ ባይዘው እዚህ ጋር ማወቅ ከፈልጋችሁ በ900 ሺህ ብር ብቻ ነው የባለ 3 መኝታ የቤት ባለቤት መሆናችሁ ያረጋገጣችሁት። ይሄ ደግሞ ማረጋገጫው ዶክመንት አለ፣ የክፍለ ከተማው ስም ያለ የንፋስ ስልክ ላፍቶ ክፍለ ከተማ ሰው የቤት ባለቤት ሆናቸዋል። ዶክመንት በአሁን ሰዓት ዶክመንት ነው፣ ኢሚሌንስ ነው። ይሄ ዶክመንት ማለት ኢሚሌንስ ንብረታችሁ ነው፣ ኢሚሌንስ ቤታችሁ ነው ማለት ነው። ስለዚህ በጣም ነው ደስ የሚለው። በጣም እንግዲህ ሁላችሁም የቤት ባለቤት ሆኑ። እንግዲህ ለዚህን የቤት ባለቤት መሆን በእናንተ ስም መረጃው በጣም ሰስፔንስ ያጓጓቸው። እንግዲህ ከዚህ በፊት ባንክ ቤት ብር አጠራቅሞ ነው ሰማንስ የቤት ባለቤት መሆን የሚፈልግ ሰው ማለት ነው የሚሆነው። ግን አሁን ላይ ባንክ ቤት ከማጠራቀም እዚህኛ ጋር ከ8% ቅድመ ክፍያ ጀምሮ ቀስ እያለ እየከፈለ የፈለገውን የቤት ባለቤት መሆን ይችላል። ይህን ደግሞ እኛን ለማግኘት ታች በምናስቀምጠው ስልክ ቁጥር እየደወላችሁ በዋትስአፕ፣ በቴሌግራም፣ በቫይበር፣ በኢሞ በሁሉም አቅጣጫዎች እንኖራለን። ታች በምናስቀምጠው ስልክ ቁጥር እሸቴ ብላችሁ ወይም ደግሞ ቴዲንና ቲጂን አይተን ነው የመጣችሁ በሉ 15 ቤት እስከሚሞላ ድረስ እናስተናግዳችኋለን። ይህ እድል እንዳያመልጣችሁ። ዱባይ፣ አሜሪካ በአጠቃላይ ዲያስፖራ ያው እንግዲህ እዚህ ጋር ያው የሁለታችሁም ስም ስለሆነ ያለው የሁለታችሁም የጋብቻ ሰርተፊኬቱ አታች ተደርጓል። መታወቂያችሁ የሁለታችሁም አለ። ይሄ ጋር ካምፓኒው ፈርሟል። እዚህ ጋር ደግሞ የእናንተ ፊርማ ይቀራል ማለት ነው። እንግዲህ ከኔ ጀመር እንኳን ደስ ያላችሁ በሏቸው። ርችት እዚህ ጋር ነበር መተኮስ ያለበት። እንግዲህ ቀጣዩ ፕሮሰስ ምንድን ነው? ኬካችሁ ትሄዳላችሁ ማለት ነው። ኬካችሁን ሸብረቅረቅ ባለ መልኩ እሺ፣ አንተን ማህተብ ላስመታና ላምጣላችሁ። እሺ ቲጂ ምን ተሰማሽ? በጣም ደስ ይላል አይደል? በነገራችን ላይ እንደዚህ ዝንጥ ያደረገኝ ዙም ሱት ነው። ያው ልክ ነሽ፣ ዘንድጭ ያለው ዙም ሱት የምታገኙት መገናኛ ሲሳይ ሞል ላይ ፈርስት ፍሎር ላይ ነው። ኬካችን እንቁረስ። አይ አብረን እሺ
እባክሽ ያዥ ለቤታችን ዓለም ምንድነው ዓለም ይሁን ይባላል። ለቅ እስኪ ቁረሺ አሁን በሳህን አድርጊና ከላይ እስከታች ችክ ያደረገኝ ዙም ሱት ነው። ሁላችሁም ለሰርግ፣ ለልደት፣ ለግብዣ እየሄዳችሁ መገናኛ ሲሳይ ሞል እንዳያመልጣችሁ። ግን የምልሽ ምን ጠብቀሽ ነበረ? ራቱ የት ይሆናል በሽ ነበረ? በቤት እንብላ ስትይኝ እኮ ነው አይሆንም ብዬ እኔ የመጣሁት። አሁንማ እኮ ራቱ ቀረ። ራቱ ቤታችን እንበላ ደስ ግድ ነው። ላጉርስሽ ያዣ አንቺም የጾም በጣም ቆንጆ ኬክ ነው። እኔ ደስ ብሎኛል። ሁሌም እንግዲህ መብላት እያቃተኝ ነው። መኪናው ሲመጣ መብላት እያቃተኝ ነው። ቤቱ ሲመጣ እንደዛው ባቀው። ዛሬ ደግሞ አንቺ ስታውቂው የበለጠ ደስ ብሎኛል። እንግዲህ ያው እንዳልነው ነው። ሁላችሁም ዴምሲ ሪል ስቴት እየሄዳችሁ መግዛት ትችላላችሁ። ዲስካውንት ተደርጎላችኋል። እኔም ምድሬ መልሻለሁ። በጣም ደስ ብሎኛል። ቲጂ እኔ መናገር ከብዶኛል። ዛሬ ያፍሽ በጣም ዝግት ብሏል። አዎ እኔ ደግሞ በተራዬ ነው ብድሬን ስለመለስኩ በጣም ተናጋሪ ሆንኩት እኔ ነኝ። ዛሬ እኮ ለበለብከኝ ገርፈኝ ነው። ግድ ነው። ብድሩን የማይመልስ አይወለድ ተብሏል። ቃላቶች የሉኝ። ቀጣይ ደግሞ ምን እንደምናደርግላችሁ የት እንሂድ ኮመንት አድርጉን ከስር። ስለዚህ እንግዲህ እኔ በራሴ ምርጫ መሰረት ዴምሲ ሪል ስቴት በጣም ወደው አየሩ በጣም ተስማሚ የሆነ ቦታ፣ የትም መሄድ ብትፈልጉ ከለቡ በቃ መነሻ የሆነ ቦታ ነው። ሁላችሁም መታችሁ፣ በተለይ ውጭ ሀገር ላላችሁ ደግሞ በቃ በጣም ተስማሚ ቦታ። እኔ ወድጄ ፈቅጄ ነው ይሄን ያደረኩት፣ በምክንያት ነው። ብዙ ጊዜ ቤት ፈልግ ነበረ። ዛሬ ደግሞ ምኞቴን ዴምሲ ሪል ስቴት አሳክቶልኛል። በቲጂ ምክንያት ሁሉ ነገር ለምክንያት ነው፣ ለበጎ ነው። በጣም ነው የማመሰግናችሁ። እና ወዳጆቻችንም ከነሱ ቤቱን በመግዛት ከኛ ደግሞ ሰብስክራይብ በማድረግ አባል ሁኑ፣ ቤተሰብ ሁኑ አይደለ? በጣም ነው የምንወዳችሁ እና ክብራችኋለሁ። እኛም ወደ ራታችን እንሂድ። ቀጣይ ደግሞ በሌላ ፕሮግራም እንገናኛለን። ሰብስክራይብ እያደረጋችሁ ጠብቁ። ስለምትከታተሉ እናመሰግናለን።